ተዘጋጅታችሁ ጨረሳችሁ? አጎቴ በቃ አሁን እንውጣ። አጎቴ ስለ ሁሉም ነገር አመሰግናለሁ። እሺ እንደሱ አይባልም። ይልሽ ለእኛ ብለህ ቤትን ዘግተህ ስትወጣ ምን ልበል አጎቴ? ለእናንተ ብዬ ሳይሆን ለራሴ ብዬ ነው። እንዴ ለራስህ ምን? አሁን ሁለታችሁን ብልካችሁ ልቤ እሺ የሚለኝ ይመስላችኋል? እሱስ ልክ ነህ አጎቴ። አየሽ፣ ለራሴ ብዬ ነው። እሺ አቤል ምን ነው? ምንም አጎቴ። ፊት ይጨራለብኝ። በእንደዚህ አይነት ሁኔታ ባንተዋወቅ ደስ ይለኝ ነበር። ምንም ችግር የለውም። ቤተሰብ እኮ በደስታ ጊዜ ብቻ ሳይሆን በችግርም ጊዜ አጠገብ መሆን አለበት። እሺ ስለተረዳህን ግን በጣም አመሰግናለሁ። እንደሱ አይባልም አቤል። እሺ አጎቴ። በሉ እንግዲህ ቤቱን በደንብ ተሰናበቱት። ርብቃ የእዩ ሁሉንም የድብቅ የሚያደርጋቸው እውነታዎች ደረሰችበት። አሁን ላይ ማድረግ የምትፈልገውም ነገር በእርግጠኝነት እዩም በእጄ አስገባዋለሁ ብላ ለራሷም ቃል ትገባለች። የእዩ አጎት አሁን ላይ የእዩ ስራውንም የርብቃ አጎት ለማጋለጥ ሁሉንም ነገር ውሸት እንደሚደርስባቸው በርብቃና በአቤል ላይ እርግጠኛ ሆኖ ይገኛል። የነ ርብቃ ቤት ለመሄድ አዲስ አበባ ውስጥ ሆነው እዛ ቦታ መሄድ እንደሚፈልግ የርብቃ ማጎት ከነገራት በኋላ ርብቃም ነገሩም ይባበሳል ብላ አጎቷንም እንዳይሄድ ብዙ ጥረቶችን ታደርጋለች። ግን ደግሞ ካሁን በኋላ የልጄ ሕይወት ሲበላሽ አላይም ብሎ የርብቃ አጎትም መሄድ እንዳለበት ይወስናል። ለአቤልም ሁሉንም ነገር ካስረዳው በኋላ እና መሄድ እፈልጋለሁ ከእናንተ ጋር ብሎ ይለዋል። በዚህ ሁኔታ አቤል ግን ምንም ነገር ለመሄዱንም ፍላጎት ባይኖረውም የርብቃ አጎት በዚህ ሁኔታ በመታወቁ በጣም እየከፋው ይገኛል። አቤልም ካለው አክብሮት የተነሳ የርብቃ ቤተሰቦችንም ክብሩንም ቢያሳይም ግን ደግሞ እዩ በሚያደርግበትንም ክፋት በጣም እያዘነና አቤልም እዩ ምንም እንኳን እሱ እያደረገው እንደሆነ ባያውቅም ከምንም በላይ ከርብቃ ቤተሰቦች ጋር በጣም በደስታ ማሳለፍ የሚፈልገውንም ሕይወት ባለማግኘቱ በጣም እየከፋው ይገኛል። አቤል አሁን ላይ በጣም ውስጡ ተሰብሮና ከዛ ቤት ከወጣ በኋላ በጣም ራሱንም ጥሎ ይገኛል። እዩ የሚፈልገውም ነገር ያገኘ ይመስል በውስጡ በጣም እየተደሳሰተ ይገኛል። አሁን ላይ መቲ የገዛ እናቷንም እያሰቃየቻትና እሷም ልጇ መሆኗንም ባታውቅ መቲ እናቷ መሆኗንም ሳታውቅ በጣም በክፋት እያወራቻትና አሁን ላይ አንቺ የኔ ሰራተኛ ነሽ፣ አሁን የባልሽ የልጅሽ ሚስትና አንቺ ደግሞ የኔ ሰራተኛ ነሽ ብላ እናቷንም በጣም በክፉ ምላሶችንም እያስቀየመቻት ትገኛለች። መቲ ነገሩንም ሳይገባት በጣም የክፋቷም ጥግ በጣም የእዩ እናትም በመሆኗ በጣም እያሰቃየቻት ትገኛለች። እዩ ምንም እንኳን መቲ ጥፋት ብታጠፋም ነገሩንም በጣም እሱም ከመቲ የሚፈልገው ነገር ስላለ እዩም ለምታደርገው ነገር መቲም እያለፋትና ምንም ብታደርግ አንድችም ቃል እየተናገራት አይደለም። ርብቃ ካጎቷ ጋር ለመሄድ ከተስማማች በኋላ ርብቃም ይሄ ነገር ደግሞ ሁሉንም እውነት ስለምታውቅ እዩም ወዴት ይገባልና አሁን ላይ እስኪ አጎቴ እንኳን ምን ይለዋል ብላ ለእዩ ብዙ ነገሮችንም በጣም እንደሚከብድበት ትናገራለች። አሁን ላይ እሬት ከአዙ ጋር ሆና እቤትም የሚካሄደውም ነገር አንድ በአንድ አዙም ሰላይ ሆና ትቀጥላለች። ግን ደግሞ አዙ ከምንም በላይ ለርብቃና ለእሬት እያገዘችና እቤትም ከተቀመጠች በኋላ ሁሉንም እውነታዎችን ለማውጣት ትሞክራለች። በተለይ አዙ አሁን ላይ ያገኘችውንም ፋይል ለርብቃና ለአቤል በጣም ወሳኝ ከመሆኑ ይበልጥ ደግሞ ማሚም በሚያወሩትና ከምንም በላይ የእዩንም ክፋት ስለደረሰችበት ማሚም ከአዙና ከእሪት ጎን ሆና ትቆማለች። አሁን ላይ ርብቃንም በጣም እንደጎዳቻትና ከዚህ በኋላ ርብቃንም ማስደሰት እፈልጋለሁና ይሄ ነገር ለማድረግ ደግሞ አዙንም ከጎኗ በማድረግ እንደሆነ ታስባለች።
አዙ አሁን ላይ ማሚ የምትናገራት ነገሮችንም ውሸትም ቢመስላት ግን ደግሞ አንዳንድ እውነታዎችም እንዳሏት ታስባለች። ማሚ አሁን ላይ የምትፈልገው ርብቃንም ከጎኗ አድርጋና ከዚህ በፊት ለጎዳቻትንም ነገር እንዲሁም ከዚህ በፊት ላስቀየመቻትንም ነገር መካስ ፈልጋለሁ ብላ ታስባለች። ሪች ከምንም በላይ የጓደኝነት ጥጓ ለርብቃም የምታደርግላት ውለታ የርብቃ ህይወት እንዲሳካ ሁሉንም መስዋዕት እየከፈለችላት ትገኛለች። ወረቀቱንም ፋይሉ ካገኘች በኋላ ሪችም ትክክለኛውንም ወረቀት መሆኑንም ከምንም በላይ እያረጋገጠችና በድብቅ ርብቃንም ሳትነግራት ለአቤልም እየነገረችው ነበረ። ርብቃ ሪችም ወደ ቤታቸው በመሄዷ ርብቃ ባታውቅም ግን ደግሞ አቤልም ሪች ለአቤል ስለነገረችው ርብቃም ያ ነገር ደግሞ ከአቤል ትሰማለች። ሪችም ብዙ ደውላ በምታወራት ሰዓት ሪች ያለውም ነገር ስትጠይቃት ነበረ። ሪችም ምንም እንኳን እውነቱ መናገር ባትፈልግም አንቺ ሰላይ ምናምን ብላ ስትል ነግራት ነበረ። ሪችም ይሄን ነገር እንዴት ልታውቂ ቻልሽ? እኔ እንዴት ሰላይ ትይኛለሽ? ብላ በጣም ደንግጣ ስታወራትም ነበረ። ነገሩም አሁን ላይ ርብቃ እዩንን እንደጠረጠረችው ብቻ ሳይሆን እርግጠኛ እንደሆነች እዛ ቤትም የቤቱንም ካርታ ወረቀቱንም አታሎ እንደወሰደባትና ሪችም ሁሉንም ነገር እንደደረሰችበት ለርብቃ ትነግራታለች። ነገሩም ካሁን በኋላ አብቅቶለታልና ካሁን በኋላ አቤልና ርብቃም ትክክለኛውንም የራሳቸው የሆነ ህይወት ይኖራሉ ብላ ሪችም ከአዙ ጋር ሆና እንዲሁም ከማሚ ጋር ይተባበራሉ። ማሚ አሁን ላይ እዩንም ለሚያደርጋቸው ጥፋቶችንም ዋጋ እንዲከፍልና ካሁን በኋላ አቤልም ትክክለኛውም ነገር ይገባዋል ብላ ትክክለኛ የሆነውን ወረቀት ለአዙ ትሰጣትና አዙም ለሪች ትሰጣታለች። ሪች ያንን ወረቀትም ካገኘች በኋላ የርብቃና የአቤል ህይወት ለማሳካት ብዙ ውጣ ውረድን ከፍላ ወደ እነሱ ወረቀቱንም ትልከዋለች። አሁን ላይ እዩን ማሚ አፈጠጠችብኝ እያለ አዙንም እንድትከልለው ብዙ ጥረቱን ሲያደርግ ነበረ። ነገሩም አሁን ላይ ማሚ በአይኖቿ ብቻ ምንም በንግግር ባትናገርም ማሚ አሁን በአይኖቿ እዩንም በጣም ለመናገር የፈለገችውም ነገር በአይኖቿ ታወራዋለች። ግን ደግሞ እዩ ሁሉንም ነገር በጣም እያስፈራውና ነገሩም ምንድነው ብሎ በውስጡ ጭንቀት ውስጥ ፈጥሮበት ይገኛል። የርብቃ አጎት ከአቤልና ከርብቃ ጋር ሆነው ወደ አዲስ አበባ ከተማ ከገቡም በኋላ አሁን ላይ የመቲና የእዩ ጉድ ሊያፈነዱት ቀርበዋል ማለት ነው። ማሚ አሁን ላይ ሁሉንም ነገር እንዳላስታወሰች አስመስላ ነገሩንም በድብቅ ሁሉንም የርብቃና የአቤል ደስታት እየፈጠረችላቸው ትገኛለች።